እኔ የምላችሁ ስደት ዓለም በእርግጥ ክፉ ነገራቶች አሉት። ከክፉ ነገራቶቹ ደግሞ ጥሩ ነገራቶቹ ይበልጣሉ። አንዳንዴ ስደት እያለን እናማርራለን። ክፉ ነገሮችን ስናይ ወይኔ ስደት ምናምን እንላለን። ደግሞ ውጤታማ የሆኑ እህቶችን በጣም ስኬታማ የሆኑ እህቶችን ስናይ ደግሞ ማሻላ ምናምን ወይኔ ስደት እኮ በቃ በመሰደዴ ነው ይሄ ሁላ ነገር ምናምን እንላለን። ራሳችን ላይ የሆነ ለውጥ ስናመጣ ማለት ነው። እኛ ለውጥ እንዳገኘ ነው ሁሉ ደግሞ ለውጥ የሌላቸው ያለ ለውጥ ወደ ሀገራቸው የተመለሱ ደግሞ በኪሳራ የሄዱም አሉ። ህይወታቸውን ውድ የሆነ ህይወታቸውንም ያጡ እህቶች አሉ። እና ሁሉም ነገር የራሱ መጥፎ ነገር ጥሩ ነገርም አለው ማለት ነው። እና ሳውዲ አረቢያ ተዘጋ ሲባል እውነት ደንግጫለሁ ማለት ነው። ሰላምታዬን ሁላ ዘግነጋሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሎልሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃለሁ ማለት ነው። እና ዛሬ እውነት በጣም ነው ድንግጥ ያለኝ ማለት ነው። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ይቅርታ ደንግጫለሁ ዛሬ። ለምን ደነገጥሽ ምናምን አትሉኝ። ቲክቶክ ላይ ድንገት ስልኬን ክፍት ሳረግ ሳውዲ አረቢያ ለ14 ሀገራቶች ከአፍሪካ ማለት ነው ከአፍሪካ ለ14 ሀገራቶች ቪዛ አገደች። ማለት አረፋ እስከሚወጣ ድረስ ነው ይባላል። ግን እውነት ነው? እውነት ተዘጋ ወይስ ምንድን ነው? እውነት በጣም ደንግጫለሁ። ምክንያቱም ብዙ መምጣት የሚፈልጉ አሉ፣ ብዙ የጀመሩ ፕሮሰስ አሉ። እና እስኪ ነገሩን ንገሩኝ፣ እንደው በዓል ላይ ሆንባችሁ የምታውቁ ሰዎች ማለት ነው። ትክክለኛ ነው ወይስ ደግሞ የድሮ ታሪክ የድሮ ቪዲዮ እያመጡ ነው? እኔ ግራ ግብት ብሎኛል ማለት ምክንያቱም ከቤ ለመምጣት ከቤ ብቻ ሳይሆን ብዙ ሰው ለመምጣት መንገድ ላይ ነው። እና እነዛ ሰዎች እንዴት ነው የሚሆኑት? የምር በጣም ነው እኔ ከቤ እውነቴን ነው የምላችሁ በጣም ጓጉቷል። እና አንድ ኩርንጭላ ባጃጅ ነበረች እና ቦታም ነበረ የሚሸጥ ምናምን እሷ አልሸጥ አለው ማለት ነው። እና በጣም ጓጉቶ ነበረ ወደዚህ ለመምጣት። በጣም ነው የሳኡዲ ነገር አይሆንለትም። እና እውነትም የሳኡዲ አረቢያ ወላሂ ነው የምላችሁ የብዙ ምስኪኖች ሀገር ናት። ዛሬ ያለንበትም ማየት አይደለም። አንዳንድ ችግሮች አሉ፣ ችግሮች የሉም ማለት አይደለም። ግን ብዙ እህቶች ልጆቻቸውን ያሳደጉባት፣ ብዙ እህቶች የተሸሸጉባት፣ ብዙ ወንድሞች የተሸሸጉባት ሀገር ናት ሳውዲ አረቢያ ማለት ነው። እኔ በጣም ነው ሁለተኛ ሀገሬ ናት ሳውዲ አረቢያን በጣም ነው የምወደው ማለት ነው። ምክንያቱም ብዙ ነገር ስላለ፣ ብዙ ነገር ስላየሁኝ፣ ብዙ ነገርም ስላገኘሁባትኝ በቃ እኔ እንጃ በጣም ነው የምወዳት። እና ይህ ሀገር ደግሞ የእኛን የኢትዮጵያኖችን ብዙዎቻችንን ጓዳችንን ሸፍኖልናል። እውነቴን ነው የምላችሁ። ብዙ እህቶች ወልደው አረቦቹ ናቸው የሚያሳድጉላቸው። የባምብረስ የወተት ምናምን እየቻሉ ደሞዝ እየከፈሏቸው እንደዛ የሚያሳሩ በጣም ደግ እጅግ መልካም አረቦች አሉ። ሁልጊዜ የሚወራው ስለምንድን ነው? ስለ ክፉ ስለ እንደዚህ ስለ ስደት ክፋት ምናምን ነገር ነው የሚወራው። ግን እኛ ኢትዮጵያኖች ላይ የአረብ ሀገር ሚና ትልቅ ነው። እውነቴን ነው የምላችሁ። እጅግ በጣም ይሄ ነው የማይባሉ መልካም አረቦች አሉ እኛ ህይወት ውስጥ ትልቅ ሚና ያላቸው ማለት ነው። እውነቴን ነው የምላችሁ። እና ልጆቻቸውን ልጅ ይዞ እኛ ኢትዮጵያ ላይ ልጅ ይዛችሁ ታሰራላችሁ አታሰሩ። ሳውዲ አረቢያ ላይ እንደዛ ነው። አሁን ዱባይ ላይ ልመና ለምን ይመጣሉ ምናምን ትላላችሁ። ልመና ፈልገው አይደለም እነዚህ እህቶች የሚለምኑት ማለት ነው። ዱባይ ላይ ያሉ መዳሞች ልጅ ይዛችሁ አያሰሩ፣ እርጉዝ ሆናችሁ አያሰሩ፣ እሺ አይሉ። ሳውዲ አረቢያ ላይ ስትመጡ ግን ማሻአላ ተበረከላ ረህመት ያለበት ሀገር ነው። ወላሂ ነው የምላችሁ። አርግዘው 9 ወር እስከሚሞላቸው ድረስ ነው የሚያሰሯቸው። በዛ ላይ ብዙ ነገር ነው ሰፖርት የሚያደርጓቸው። የሌላቸውን ነገር ያልተሟላላቸውን ነገር ለልጆቻቸው የሚያስፈልጋቸውን ነገር ነው የሚያሟሉት። ወላሂ ነው የምላችሁ። ይሄን ስላችሁ በኮንፊደንስ ነው። ሳውዲ ላይ ያላችሁ እህቶች መመስከር ትችላላችሁ። ምናልባት የማታውቁ ያላያችሁ እንደዚህ አለ እንደ ምናምን ልትሉ ትችላላችሁ። ሌላ ደግሞ ልጃቸውን ይዘው ያሰሯቸዋል። እንግዲህ ልጅ ይዞ መስራት ከባድ እንደሆነ እናንተ ታውቃላችሁ። ማንም ሰው የሚያውቀው ነገር ነው። ግን ሳውዲ አረቢያ ላይ ወላሂ ነው የምላችሁ ልጅ ይዘው ያሰሯቸው። ልጆቻቸውን ይዘው ያሰራሉ። እኔ የቅርብ ቤተሰብ የነበረችና ልጇን ትይዝላታለች
አረቢቷ ልጇን ትይዝላታለች፣ እሷ ትሰራለች። የባምብረስ የወተት አረቢቷ ናት የምትችለው። ደሞዟን ምንም ሳትቆራረጥ ይከፈላታል። እና እስከዚህ ደረጃ ድረስ ነው ሳውዲ ማለት። አሁን እንደዚህ ኑሮ በሁሉም ቦታ ላይ ተወዶ እንደዚህ የኑሮ መቃወሱን አይደለም ማየት ያለብን። በጣም ብዙ ሚናዎች አለ። በፊት እኔ በመጣሁበት ሰዓት ላይ ወርቅ ምንም ነገር ነው። ማንኛውም ሰው አረቦቹ ወርቅ ይሰጣሉ። በዛ ሰዓት ምንም ነው፣ በቃ ከምንም ነገር የማይቆጠር ነገር ነው። አሁን ኑሮ ስለተወደደ አሁን የመጣችሁ እህቶቼ በጣም ድህነት ስለገባባቸው ምናምን ባህሪያቸው ትንሽ አስቸጋሪ ሆኖ አጌታችኋቸው ሊሆን ይችላል እንጂ እጅግ በጣም መልካም እጅግ በጣም ጥሩ ሰዎች ያሉባት ሀገር ናት። እውነቴን ነው የምላችሁ ያለምንም ማጋነን ማለት ነው። እና ይህ ሀገር ሊዘጋ ነው ምናምን ሲባል እውነቴን በጣም ነው የደነገጥኩት፣ በጣም ማለት ነው። እኔ በጣም ነው ሀገሩንም ወደ እና ተዘጋ እየተባለ ነው። አለኩል ያህል እውነት ይሁን ውሸት እርግጠኛ አይደለሁም፣ ግን በሰማሁት ነገር በጣም ነው የደነገጥኩት። ምክንያቱም ብዙ ለመምጣት ያሰቡ በጣም ብዙ እህቶች አሉ። ሳውዲ ላይ ደግሞ ከሰራችሁ ቆራጥ ከሆናችሁ ህጉን አክብራችሁ ከሰራችሁ በጣም የምትለወጡበት ሀገር ነው። የኛ ሰው ደግሞ ህጉን አያከብርም ስላችሁ፣ ለምሳሌ እዚህ ሀገር ላይ አረቄ መሸጥ በጣም 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 ከባድ ወንጀል ነው። ነገር ግን ሴቶቹም ወንዶቹም ይሸጣሉ። ገባችሁ? ይሸጣሉ። በዛ የተነሳ እኛ ስማችንን ስማችን በጣም ተበላሽቷል። የሀገራችን አንድ ሰው አንድ ጥፋት ሲያጠፋ ሀገራችንን ነው የሚያሰድበው እና አናርፍም። ከወንጀል ወደ ኋላ አንልም። በቃ ከመገዳደል በዘር ከመባላት አሁን በቅርብ እንኳን ስንት ሰውና ስንት ሰው ነው በዚህ ሀገር ላይ በዚህ ምድር ላይ በዘር የተነሳ የተፋጩት፣ በዘር የተነሳ የተገዳደሉት እና ስማችን አያርፍም። አናድብም። ወንጀል ከመስራት ወደ ኋላ አንልም። ለምን እንደሆነ አላውቅም። በቃ እንጂ ሀገሩን ህጉን አክብራችሁ ከሰራችሁ የምትለወጡበት ሀገር፣ እንደ ሀገራችሁ የምንኖሩበት ሀገር፣ ክብራችሁ ተከብሮ በቃ ማንም ሰው ቀና ብሎ የሚያችሁ የለም። ምን አደረጋችሁ ምን አላደረጋችሁ ዘሩ ብሎ የሚያችሁ የለም። ትሰራላችሁ፣ ትለወጣላችሁ። የምትለወጡበት ሀገር ነው፣ ላወቀበት ማለት ነው። ላላወቀበት ደግሞ እንደዚህ ወጣ ምናምን ጋጠጥ የሚል ሰው ደግሞ ያው የልኩን የሚሰጥበት ሀገር ነው። በዚህ አጋጣሚ በጣም ነው ደስ የሚለኝ ማለት ነው። እና በእርግጥ ስደት ጥሩም መጥፎም አለው። ብዙ ጊዜ መጥፎ ነገሩን ነው የምናየው፣ ጥሩ ነገሩ ደግሞ አይታይንም። እኔ ሳውዲ አረቢያ ላይ መጥተን የትም አረብ ሀገር ላይ መጥተን እስኪ ትናንትና ቤተሰቦቻችሁ የት ነበሩ? ዛሬ ግን የት ናቸው? ትናንትና በኩራዝ ይጠቀሙ የነበሩ ዛሬ ግን በተንጣለለ ቤት በመብራት ምናምን የምታኖሩ እህቶች በጣም ብዙዎቻችሁ ናቸው። እና ይሄ ደግሞ አንዱ የስደት ትርፍ ነው ብዬ ነው የማስበው። ትናንትና ቤተሰቦቻችሁ ራሳቸውን ለመቻል ራሳቸውን ሳይችሉ ቀርተው ከሰዎች እየተበደሩ የሚኖሩ የነበሩ፣ ነገር ግን ዛሬ ላይ እናንተ ሰርታችሁ ቤተሰቦቻቸውን ያሳለፋችሁላቸው፣ ቤተሰቦቻችሁ ለሰዎች የተረፉ ሆነው ስታዩዋቸው ምን ተሰማችሁ? ይሄ አንዱ የስደት ትርፍ ነው ብዬ ነው የማስበው። ድካም አለው፣ በጣም ብዙ ነገር አለው። ቢሆንም ግን ድካም ቢኖረውም ግን አገሬ ላይ ሆኜ ያላደረግኩትን ነገር ዛሬ በስደት ላይ አደርጋለሁ። እህቶቼ፣ ቤተሰቦቼ ምናምን የሆነ ነገር ከመጣ ደረቴን ነፋ አድርጌ ነው ማድረግ የምችለውን ነገር የማደርገው ማለት ነው። ኢትዮጵያ ላይ ሲሆን ግን ያንን አይደለም፣ ራሴን እንኳን አልችልም በዛ ሰዓት ማለት ነው። እና ስደት ጥሩም አለው መጥፎም አለው። ስለዚህ ባይዘጋ ብዬ ነው የምመኘውና ምክንያቱም ሁለቱም ነገር አለው። አላህ ከጥሩ ነገር እንዲያደርገን፣ ጥሩ ነገር እንዲገጥመን፣ በጥሩ በሰላም ሰርተን ወደ ሀገራችን እንድንመለስ ምኞቴ ነው። አላህ ያሳካለን እህቶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ባይዘጋ ምኞቴ ነው። ወላሂ አለም ተዘጋ እየተባለ ነው ግን አይዘጋ። ምክንያቱም ብዙ እህቶች ይፈልጋሉ። ብዙ እህቶች እኛ ያለንበትን ቦታ ማየት ይፈልጋሉ። ብዙ እህቶች ቤተሰቦቻቸውን እንዲያሳልፉላቸው ይመኛሉ። ብዙ እህቶች ደግሞ ተመርቀው ያለ ስራ ባዷቸውን በጭንቅል ላይ ነው ያሉት እና እነዛ እህቶች ደግሞ ምን ማድረግ ይፈልጋሉ? ራሳቸውን መቻል ይፈልጋሉ። ምክንያቱም ኢትዮጵያ ላይ አሁን ላይ ለመስራት በጣም ከባድ ነው እያንዳንዱ ነገር ማለት ነው እና እነሱ ደግሞ መጥተው በስደት ዓለም ላይ ራሳቸውን ለውጠው ሰርተው ጥረው ግረው
እንትን ማለት ይፈልጋሉ። ቤተሰቦቻቸውን መቀየር፣ ቤተሰቦቻቸውን ተሻለ ቦታ ላይ ማድረስ ይፈልጋሉ እና አላህ የፍላጎታቸውን እንዳሟላላቸው እንዳይዘጋ። እኔ በቃ እንዲዘጋ ፍላጎት አይደለም። ምክንያቱም ኢንሻአላህ ጥሩ ነገርም አለው እኮ ጥሩ መጥፎ ብቻ አይደለም እኮ ሁሉ ነገር ሁሉም እኮ መጥፎ አይደለም። በቃ አለው እኮ ጥቂት እኮ ነው መጥፎ ነገር ግን ስለሚታይ ስለሚገነው መጥፎ ነገሩ ስለሆነ ነው እንጂ ጥቂት እኮ ነው መጥፎ ነገሩ። እውነቴን ነው የምላችሁና ለነዛም ደግሞ መጥፎ ለገጠማቸው እህቶቼ ደግሞ አላህ የተሻለ ነገር እንዲገጥማቸው የቤተሰቦቻቸው ጸሎት ወሳኝ እንደሆነ የቤተሰቦቻቸው ዱዓ ወሳኝ እንደሆነ አንድ ሰው ወደ ስደት ዓለም ላይ ወዴትም ነገር ላይ የሆነ ነገር ሲያስብ ቅድሚያ ለቤተሰቦቹ ነው ለቤተሰቦቻችን ነው ጉዳያችንን እንትን ማለት ማዋየት ያለብን ዱዓ እንዲያደርጉልን እነሱ በእኛ ተቀይመው ተሆነ አውፍ እንዲሉን በቃ ራሳችንን አስተካክለን ተዘጋጅተን ነው ወደ ስደት ዓለም ላይ መውጣት ያለብን። ምክንያቱም የትኛው መጥፎ ነገር የትኛው ጥሩ ነገር እንደሚገጥመን ስለማናውቅ ማለት ነው። ጥሩ ነገር እንዲገጥመን የቤተሰቦቻችን ዱዓ ወሳኝ ነውና የትኛውም ሰው ቤተሰቦቼ ተቀይመው ከሆነ ምንም ብለው ከሆነ አሳምነን ይቅርታ ብለን በሰላም እንድንወጣ ከስደት ስትወጡ ማለት ነው። እንደዛ አድርጋችሁ ውጡ ማለት ነው። የእናታችሁን ዱዓ በተለይ ፈልጉ ትላችኋለሁኝ። አላህ ኸይር ያደርግልን። የጀመሩትንም እንግዲህ አላህ በሰላም ያምጣቸው። ከተዘጋም እንግዲህ አልሐምዱሊላህ ሀገራችን ላይ የተሻለውን ነገር አላህ ይክፈትልን ብዬ ነው ዱዓ ማድረገው። ምክንያቱም አንድ ነገር ሲመጣ የራሱ ኸይር ነገር አለው ብዬ ነው ማስበው። እኔ ሁልጊዜ ማለት ነው የሆነ ፈተና ከገጠመኝ ወላሂ የሆነ ነገር ኸይር አለው አላህ ብዬ ነው በቃ ጭንቅላቴን ማሳምነው ማለት ነውና ኢንሻአላህ ይሄ ከተዘጋ ደግሞ አላህ የራሱ ኸይር ነገር አስቦልናል ብዬ ነው ማስበው። ላይክ ሼር ሰብስክራይብ አድርጎ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።